ይወር የመኖራችን መለኮታዊ ጉብኝት እግዚአብሔር ባለፈው የሰጠን የነበረ ቁልፍ ነበረ። ከሰጠን ቁልፎች አንዱ ለመለኮታዊ ጉብኝት እንዲሆን ካስፈለገ ከኛ የመጠበቅን ህይወት መለማመድ መቻል አለብን። እግዚአብሔር ወደ እናንተ ቤት ሲመጣ አይጣችሁ፣ ወደ እናንተ ህይወት ሲመጣ አይጣችሁ። because ሰዎች የሚፈልጉት ነገር በሚፈልጉት ሰዓት ስላልሆነ መጠበቅ ባለባቸው ቦታና ሁኔታ ላይ አይገኙ። ከዚህ የተነሳ የሚመጣውን የእግዚአብሔርን ጉብኝት ይተላለፉታል። እግዚአብሔር ሲጎበኝ ደግሞ ታሪክ ቀይሮ ይሄዳል ብሎ የሚወጣ አምላክ አይደለም ያለን። መፈወስ ነበር መባረክ ነበር ብሎ ሳይሆን መገኘቱ በረከት ነው፣ መገኘቱ ፈውስ ነው። ስለዚህ ከዚህ መለኮታዊ መገኘቱ ጋር መለኮታዊ ጉብኝቱ ጋር እንዳንተላለፍ ካስፈለገ ጌታን ልንጠብቀው ያስፈልገናል። የጠበቃችሁት ጌታ ይመጣል። የተናገረው ሊፈጽም ይመጣል። አብርሃም ቤት እንደመጣው እናንተ ቤት ይመጣል። ከኔ ጋር ጮክ በሉና ጌታ ይመጣል በሉና። ግን እንጠብቀው። ምን እያደረግን እንጠብቀው ነው ዋናው። እያጉረመረምን ሳይሆን ጌታን እያመሰገንን አሜን፣ እየጸለይን አሜን፣ ፊቱን እየፈለግን እንጠብቀው። የዛ ጊዜ የጠበቅነው ጌታ ወደ ቤታችን ይመጣል። ታሪካዊ መቀየር ይሆንልናል በኢየሱስ። እዚህ ሐሳብ ላይ ላስት ዊክ በደንብ ስለተነጋገርን ከዚህ በላይ መቆየት የለብኝም። ነገር ግን መዝሙር 40 ቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጠናሁት እርሱ ምን አለኝ ዘንበል አየ። ቆይቼ አሜን፣ ቆይቼ በጣም ሜሴጅ ቨርዥኑን ልኬላቸው ነበር። እስኪ ብታሳዩን እዚህ ቲቪ ላይ ደስ ይለኛል። I waited and waited ከዛው at last አሜን look at it at last he looked finally he listened ይላል። I waited እስኪ እንግሊዘኛ አብረን እናንብብ። ድገመው አይደለም I waited እንግሊዘኛ ማን ያስተማራችሁ ትምህርት ቤት? አንብቡልኝ። I waited and waited and at last ዋሻዳ ካታላ። ይሄ ቃል እንዴት የሚገርም እንደሆነ at last እግዚአብሔር ወደ ቤታችሁ ይመጣላችኋል። በመጨረሻም እግዚአብሔር ወደ ጉዳያችሁ ይመጣላችኋል። ባለህበት ቦታ ስትጠብቀው እንዳትጠብቀው ፓስተር ለኪ ከዚህ በፊት እንዳለን ጀሪካን ያቃይ መንፈስ አለ። ወረፋ ሊደርስ ሲል ማደያ የሚያስቀይር መንፈስ። ረጅም ተሰልፈ ነቅለ ምን ታረጋለህ? እዛ ስትሄድ ደግሞ ሰልፉ ይጦዛል። ስትመጣ እንደዚህ በመመላለስ ምንም ነገር ወደ ቤት ይዛ አትሄድም። ጠብቀሃል። ወረፋ እየደረሰ ነው። ጊዜ ይመጣል። መጽሐፍ ሲናገር እግዚአብሔር ሁሉንም ነገር በጊዜው ውብ ያደርገዋል። አንድ ሰው ለመጠበቅ የሚሆን ጸጋ ይብዛለት በጌታ በይን። ይህንን ቃል እንዳትረሱት። I waited and waited and waited for God ሻባካታላ ባራዲያ። ሰው ጠብቄ ቀርቶብኝ አውቃለሁ። አንድ የማይቀር ግን ጌታ አለ። እየጠበቃችሁ ያላችሁ ሰዎች፣ ነገር ያልተለወጣላችሁ ሰዎች ካላችሁ አሁንም wait him ጠብቁት። የጠበቃችሁት ጌታ ይመጣል። ባላችሁበት ቦታ ላይ ይመጣል በጌታ። አደራ ስትጠብቁት ግን እያመሰገናችሁ ጸልዩ። አደራ ስትጠብቁት ግን ከአፋችሁ የማጉረምረም ቃል ሳይወጣ የታመንኩት ጌታ አለ። ተስፋን የሰጠኝ ጌታ አለ። እግዚአብሔር ይመጣል። እግዚአብሔር ይመጣል። ልናገር ትፈቅዱልኛላችሁ? ይህ ዓመት ሳያልቅ ጠብቄዋለሁ በዚህ ጉዳይ በምትሉት ጉዳይ ላይ እግዚአብሔር ይምጣላችሁ በይ። ይሄው አካል ለበሰ የእግዚአብሔር እችን ቤተክርስቲያንን በመሬት መች ነው የምትጎበኘው? ተንጠልጥለናል። ጌታዊ አውርደን ዝቅ አድርገን ብለን ጸልየናል። በእኛ አነጋገር እግዚአብሔር መጣ። የጠበቅነው ጌታ በሰው የማይቻል በእግዚአብሔር ይቻላል። ስንቶቻችሁ መለኮታዊ ጉብኝት ትፈልጋላችሁ? ስንቶቻችሁ ደግሞ የጠበቃችሁት ጉዳይ ያለባችሁ ጉዳይ I waited and waited for God አሜን። ዛሬም እዚህ ነህ ለሚሏችሁ ሰዎች ንገሯቸው፣ እየጠበቅኩት ነው። ዛሬም በዛ የጸሎት ስፍራ ነህ? yes ምን እየጠበቅኩት ነው። ጌታ ሊጠበቅ ይገባዋል። ስለዚህ መጀመሪያው መለኮታዊ ጉብኝት ሰዎች ማየት ከፈለጉ መጠበቅ ከነሱ ይጠበቃል ማለት ነው። አሜን።
ጌታን መጠበቅ ዌስቲንግ ኦፍ ታይም አይደለም፣ ጊዜ ማባከን አይደለም። ጌታ በሚሰራበት ጊዜ ላይ ከሱ ጋር ካይሮስ ሞመንታችንን ከተንዘላዘለ ዓመታት መካከል የእግዚአብሔርን እጅ የምንገናኝበት ያ ሲዝን ወደኛ እንዲመጣ ያደርጋል። you will never ሚስ አታደርጉትም በጌታ። የመጎብኛሽን ወራት አላወቅሽምና አላት ለኢየሩሳሌም አይደል? አለቀሰላት ይላል መሲሁ ሲመጣ ማለት ነው። ለምን እንደምደግመው አላቀም፣ ላስት ዊክ እንዳወራሁት አላቀም፣ ግን እንጠብቀው። እየዘለልክ ነገሩም ሳይመለስልህ አመልክሃለሁ በመስጋና እያልክ እግዚአብሔርን ልትጠብቀው ያስፈልጋል። ሁለተኛ መለኮታዊ ጉብኝት ለማየት ካስፈለገ ሁለተኛ የሚያስፈልገን ነገር መንፈሳዊ ረሃብ ያስፈልገናል። የተራቡ ሰዎች መለኮታዊ ጉብኝት የነሱ እድል ፈንታ ነው። በመንፈስ ድሆች የሆኑ ሰዎች ብፁዓን ናቸው አይደለም የሚለው ማቴዎስ 5 ላይ የጌታን ጉብኝት ማየት የሚፈልግ ሰው ካለ መንፈሳዊ ረሃብ ያስፈልጋል። ጫው የበዛበት ምግብ ስትበላ ውሃ ጥም ያለ ዛሬ ለአንድ ሰው መንፈሳዊ ህይወቱ ላይ ጫው ይነስነስ በጌታ በይ። ትልቁ በሽታ መንፈሳዊ ጥጋብ። የጠገበ ሰው ሌላ ምግብ አይጨምርም። በውሃ እርካታውን የደረሰ ሰው ሌላ ውሃ አይመኝም። የሚቀጥለውን የእግዚአብሔር ጉብኝት ለማየት ከፈለገ አንድ ሰው ሁሉ ጊዜ በመንፈሳዊ ረሃብ ውስጥ መግባት መቻል አለበት። ስጋዊ ረሃብ ደስ አይልም። መንፈሳዊ ረሃብ ግን አስፈላጊ ነው። ሁሉ ጊዜ እሱን በመጠማት ፊቱን ለማየት በመጓጓት ከሱ ጋር ለማውራት በመናፈቅ ውስጥ የሚኖር ትውልድ ያስፈልጋል። ይህንን ልበል፣ ምንም አይነት ነገር እውነተኛ እርካታ ውስጥ ሊያስገባህ አይችልም። ሁሉ ጊዜ ግን እሱን በመጠማት እሱን በመናፈቅ ውስጥ ሰዎች ሲኖሩ የዛ ጊዜ ህይወታቸው የደስታና የሰላም ይሆንላቸዋል። እባርካቸዋለሁ። በየትኛውም የህይወታችሁ ከፍታ ላይ መንፈሳዊ ረሃብ ውስጥ የምትኖሩበት ጸጋ ይብዛላችሁ በይ። I don't need God የሚሉ ሀገራት ተመስርተዋል። we don't need God። እግዚአብሔር አሁን እንደ ልባቸው ነው። እነዚህ ስካንዲኔቪያን የሚባሉ ሀገራት ለአፍሪካ ነው አሁን እግዚአብሔር የሚያስፈል የኑሮ መቀየር የማግኘታችን ከፍታ መጨመሩ እግዚአብሔር ያስፈልገንም ማለት አይቻልም። እግዚአብሔር ለሚበላና ለሚጠጣ አይደለም። ካንተ ወዴት እንሄዳለን? አንተኮ ፒዛና በርገር አይደለም፣ የህይወት ቃል አለ ነው። ግራውንድ ፕላስ 3 ጌታ ይስጣችሁ። ፓላሱን ገንቡ። ነገር ግን በዛ ቤታችሁ ውስጥ የተቀጣጠለ አምልኮ፣ የተቀጣጠለ ጸሎት፣ ሻባካታራ ባላ ሃዲያ ልሳን የማይጠፋበት ቤት፣ እግዚአብሔርን መፍራት የማይወሰድበት ቤት። አሜን እያላችሁ ከሰማችሁኝ እግዚአብሔር እንደዛ ያደርጋል። እለት እለት ለእግዚአብሔር የሚጨምር ፍቅርና ረሃብ ሻማና ካቶላ ባዲያ ካታ ለእግዚአብሔር በባዶነት ጊዜ ይዘለላል። ሞልቷል ብለን በመናስብበት ጊዜ ለእግዚአብሔር ይዘለላል። እርሱን ይናፈቃልኛ ቤት። እግዚአብሔር አንደኛ አይደለም፣ ብቸኛ ነው። ሁለተኛ ብዬ ሌላ ልከት የህይወት ምንጭ ነው እግዚአብሔር። ዛሬ እየሰበኩ እያለ መንፈሳዊ ረሃብ አንድ ሰው ህይወት ውስጥ እንዲጨመር ጸልያለሁ። ድንዝዝ ከማለት የሚያወጣ መንፈስ ሌራ ኮታራ ባህዲያካ ዝማሬን ያጠፋ፣ አምልኮን ያጠፋ፣ ጸሎትን ያጠፋ ሻላካ ታላባ ጉልበታችን ለሌላ እንዲንበረከክ ያደረገ ማንኛውም መንፈሳዊ ድንዛዜ ከህይወታችን ላይ ይመታ። አንዴ ከኔ ጋር ተባበሩና ልቀቀኝ በሉትና ነካ አድርጉትና ጸሎት አይከብድህም በሉትና አሜን አሜን። ረሃብ ያለበት ቤት ጌታ ይመጣል። ረሃብ ያለበት ቤት ጌታ ይመጣል። ረሃብ ባለበት ሰው ህይወት ላይ ጌታ ይገለጣል። ክብርህ ራበኝ የሚሉ ሰዎች ማሻባታላ ካቶራ ባላዲያ ካታላባ ሁሉም ነገር መጥቶልህ አይደለም ይሄን አይደለም የምፈልገው አይ ኒድ ዩ ስትለው አማዶ ሳካታራባስ ታውቃለህ። እግዚአብሔርን አስሸውደውም የስ ልብን ስለሚያውቅ ጌታ አንዴ ክብር ይምጣ በዚህ ቤት ትላላችሁ። ጌታ አሜን። ስፍራ ሰጥተናል።
ቦታ ሰጥተናል። ነገራችንን አከናውነልናል። እግዚአብሔር ይመስገን። ግን we need you። ሉቃስ 19 ሁላችንም የምናውቀው ሰው አለ። ያም ዘኪዮስ ይባላል። ላሮሳ ታራባሻካታ። ይሄ መልእክት የሚሰማኝ ሰው መዳን ይሆንለታል። አጠገባችሁ ያለውን ሰው ረሃብ ዛሬ ይለቀቅብሃል በሉት። ምክንያቱም መለኮት አንተ ቤት ይመጣል በሉት። ጌታ ያውቃል በሉት። ይህንን ልበላችሁ፣ ስለ መክበብ አይደለም ስለ መራብ ነው እግዚአብሔር ግድ የሚለው። ከከበቡት መካከል የተራቡትን የሚያጌታ አለ። እንዴት ነው? ርቦሃል ጌታ በሉትና፣ ጠምቷል ክብሩ አሜን። ጌታ ዛሬ ከሰዓት አንተ ቤት ሊመጣ ነው በሉት። አባሻዲያ ካታር አላያችሁም? አንዳንድ ሰዎች በጣም ሲሳካላቸው ጸሎቱን አሳጥረው ትንሽ ያንዛዛል ይሏል። አረ ይላል በል ሌሊት በሙሉ ቢጸለይስ፣ እሱን በመናፈቅ ውስጥ ብንኖርስ? አሜን። የሁሉ ነገር ስኬት እሱ አይመስላችሁ? ክንውን እሱ አይመስላችሁ? ጸጋ ይብዛልን። ሉቃስ 19 ዘኪዮስን ስንቶቻችሁ ታውቃላችሁ? ዘኪዮስ አያል ሰው፣ ድንቅ ሰው። አሜን። ለዚህ ነው እግዚአብሔር የሚጠበቁበት ቤት ሳይሆን የማትጠበቁበት ቤት ሲገኝ ታዩታላችሁ። አልገባችሁም? ይሄ አሜን። አሪፍ ጻድቅ የሚጫወተው ዝም ብሎ ነው እንደዚህ። ግን የሆኑ ሰዎች አሉ ረሃብ ውስጣቸው ያለ ሰው ጌታ እነሱ ቤት ይገኛል። ክብር የተው ሰዎች፣ ራሳቸውን ታች ያወረዱ ሰዎች። ካናይ ፕሮፌሳይ እግዚአብሔር እናንተ ቤት ይምጣላችሁ በኢየሱስ። ዘኪዮስ ዛፍ ላይ እንደወጣ አሜን፣ ከዛ ጋር ተመሳሳይ ይሄ ትውልድ እንዳለው ይሰማኛል። እናንተም ሶስተኛ ፎቅ ወጣችኋል። ዛሬ አንድ ሰው እንደመጣ አይመለስም በጌታ በኢየሱስ። ጌታ ይጎበኛል በሉትና ንገሩት አጠገባችሁ። እግዚአብሔር ያያሃል በሉትና፣ ቤትን ያያዋል በሉት፣ ጓዳን ያያዋል በሉት፣ ኑሮን ያያዋል በሉት። ዘኪዮስ ሆይ ረሃብን ባንተ ሕይወት አይቻለውና የሚታይ ጥማት አለብህና ዛሬ ባንተ ቤት ሆናለሁ። ዛሬ መለኮት ቤቱ ገባ። ምንድነው ከሌላው የሚለየው? ሰው ልታብራሩት የማትችሉት ረሃብ ላይ ያለበት ባሮሳዲያ ካታላ። ለእግዚአብሔርን ለማየት ፊቱን ለማየት አንድ እርምጃ የምትራመዱበት ጸጋ ይብዛላችሁ። የሆነ መስዋዕትነት የምትከፍሉበት ጸጋ ይብዛላችሁ በኢየሱስ። ተራራ የምትወጡበት አሜን። አንዳንድ ጊዜ ስልኮቻችን የምንዘጋበትን፣ ቤታችን የሚቆለፍበትን፣ ወይ ተናገረኝ ወይ የሆነ ነገር አድርገኝ የምንልበት የውሳኔ አቅም ይለቀቅልን በጌታ በኢየሱስ። ክብሬን ማረጌን የማንልበት፣ እግዚአብሔር አንተ ነህ ክብሬ የምንልበት ያ ይሁንልን በጌታ በኢየሱስ። አንድ ጊዜ ከዚህ ቤት አንድ ድምፅ እንዲሰማ ጠብቃለሁ፣ ናፍቃለሁ። ጌታዬ ናፍቀናል በሉትና፣ አረ በክብር እዚህ ቤት ይገለጥ በኢየሱስ። በኃይል በሕይወታችሁ ላይ ይገለጥ በኢየሱስ። በጣም ቁልፍ የሆነ ነገር ነው የምነግራችሁ። ማቴዎስ 5 ቁጥር 3 ላይ የሚለው እንደዚህ ነው፣ መንግስተ ሰማያት የነሱ ናትና ይላል። በመንፈስ ምን ይሆኑ? ድሆች ይሆኑ። መንግስተ ሰማያት የነሱ ናትና። ዋት የኛ ኃላፊነት የኛ ሪስፖንሲቢሊቲ መንፈሳዊ ረሃብን መጠበቅ። እሱ ካለ ክብር አለ፣ እሱ ካለ ጌታ አለ፣ እሱ ካለ ለውጥ አለ፣ እሱ ካለ ጉብኝት አለ። በኢየሱስም ልጸልይላችሁ ልመርቃችሁ። በእውነት ረሃብ አይወሰድባችሁ፣ ረሃብ አይወሰድባችሁ፣ ረሃብ አይወሰድባችሁ በኢየሱስ። የታሪክ መቀየር ይሆናል። ለምን ታውቃላችሁ? ዘኪዮስ ቤት ከገባ በኋላ መለኮት ኢየሱስ እንደዚህ ያላቸው፣ ለዚህ ቤት ዛሬ መዳን ሆነ፣ ለዚህ ቤት ዛሬ መዳን ሆነ። መዳንን እቤት የሚያመጣ ረሃብ፣ ረሃብ እንቆቅልሽን የሚፈታ ረሃብ። እነግርሃለሁ በረሃብ ቆይ። መለኮታዊ መገኘት ያንተ ድል ፈንታ ይሆናል። አንተ ቤት ይመቸዋል፣ አንተ ቤት ይመቸዋል። እግዚአብሔር ደግሞ ይኸውልህ ኩሩ አይደለም፣ በጣም የሚገርም የዋህ ትሁት አምላክ እንዳለን ታውቃለህ። ማሹ እንዲያውም እኮ ሌላ ቦታ እኔ አንኳኳለሁ አለ፣ ማንም ቢከፍትልኝ አለ እራት እበላለሁ ከእርሱ ጋር። ሙሴ አንድ ቀን ያ ሁሉ ተአምራት ካየ በኋላ ፊትህን አሳየኝ፣ በቃ ፊትህን አሳየኝ። እግዚአብሔር ትህትናው አይገርምም? ሻና ካታላ ባራዲያ ዋው! ፊቴን አይቶ ማንም መቆም አይችልምና ላንተ ብዬ ጀርባዬን ብቻ ታያለህ። ሻና ካታላ ራሱን ለመግለጥ
የማይኮራ አምላክ ስላለ በር ይንኳኳል። ምንድነው? ጌታ ሆይ አንተን ፈልጌያለሁ። ጌታ በማንኳኳት በሩን ይባርካችሁ። እጃላችሁ ቀንጆቻችሁን ከፍ አድርጉና ኳኳ አድርጉ እስኪ አንድ ጊዜ ኳኳ። ጌታ I need you ድምጽን እፈልገው። አቦ ሳታላባ ብዙ ያንኳኳውት ደጆች አሉ። አሁን ግን አንተ ጋር እመጣለሁ። ያለቀይን በር አንኳኩቻለሁ፣ የሥራ በር አንኳኩቻለሁ፣ ሰው ጋር ሄጄ የሆነ ነገር አንተ ጋር ግን አንኳኳለሁ። ጸጋ ይብዛልን በጌታ በኢየሱስ። እንዲያውም የጸሎት ሰዓታችንን ካሁን በኋላ የማንኳኳት ሰዓቴ ነው። አንኳኩ ብለዋል ጌታ። ምን ይደረጋል? ይከፈታል። ፈልጉኝ ታገኙማ። ምንን ታገኙላ? ቱቫዳ ካታራባ ያ ሆነ አትወጣም። የሚቀይር መንፈስ ያገኘሃል በኢየሱስ። ድምጽ ቀጠነ ወፈረ የማይል ጌታ ፊት፣ ያውም ደግሞ ቤስት ሆነና የማይል ጌታ፣ እንደ ነገር ከመጣህለት ቀይሮ የሚለቅ ጌታ፣ ጸጋኑና ምህረትንና ጸጋን እንድታገኙ ወደ ጸጋው ዙፋን ፊት ዛሬ የመዳን ቀናችን ይሆናል። የምር ጌታ መንፈስ ቅዱስ እያገለገለን ነው። this is the voice ልትከተሉትና ልትታዘዙት የሚገባ ድምጽ ነው ይሄ። ራብ የነበራት ተፈላጊዋ ሴት ኢየሱስ እግር ስር መጣችና ያላትን ቤስት ነገር ማነሽ አንቺ እኔ እግር ስር እንዴት ነው የምትመጪው አላላት። ይቆጥራል ጌታ፣ ያያል ጌታ። ጸጋ ይብዛልን። አይ ዶንት ኖ መንፈሴ ላይ ፊልም ማደርገው በዚህ ወር ጌታ የትም ቤት አይደለም እኛ ቤት ነው። ረሃብ ተፈጥሯል በቤታችን፣ ረሃብ ተፈጥሯል በህይወታችን ላይ። በህይወት መኖር ትፈልጋላችሁ? የሚያኖረው ጌታ እናንተ ቤት ይሁንላችሁ በጌታ በኢየሱስ። ዝም ብለህ ዝማሬውን ከፈተው። ዝም ብለህ ይሄድክ እኮ ሻባራዲያላባ ከነሱ ጋር የቆምክ ይመስላችኋል። አንተ ግን ልብ ጌታ ጋር ይሄዳል። ሻባታላ ባራዲያላ ህይወት እንደዛ ነው። ኢምባንዶ ሳታላ ባራላ ጌታ ሳታስበው ለካ በክብር ይሸፍናል። ሌላቶ ባሳዲያ ካታላባ አንዳንድ ሰው አላየም ፊዚካሊ እንጂ ልቡ የለም። እንደሱ መሆን ይቻላል። ፊዚካሊ ከነሱ ጋር በልብ ግን ከማጋ ኦራባዲያ ታራባስ ጸጋ ይብዛልን። ሶስተኛ በመስዋዕትነት የተሞላ መስጠትና የምስጋና ህይወት መለኮታዊ ጉብኝት ያመጣል። መስዋዕትነት የተሞላበት መስጠትና የምስጋና ህይወት ስንቶቻችሁ አቢዳራን ታውቁታላችሁ? የአቢዳራ ቤት መለኮታዊ መገኘት እንዲመጣ የሆነበት ምክንያት በመስዋዕትነት ነው። አሜን። አጠገባችሁ ያለውን ሰው አንተ ቤት ጌታ ይመጣል በሉትና ንገሩት። ታሪኩን ታውቁታላችሁ። ሁለተኛ ሳሙኤል ምዕራፍ 6 ላይ የእግዚአብሔር ታቦት ኦዛ ሊደግፈው ሲል ቀሰፈው አይደል? ራሱን የቻለ ይሄ ቴዎሎጂ ነው። ግን ዳዊት ሲያይ ደነገጠ። እንደዚህ አይነት ታቦት እኔ ቤት አያድርም አለ። እየገደለ እያየው እኔ ቤት ግባ። አቢዳራ ምን አይነት ሞራል እንደተሰማው አይታወቅም። ንጉሱን ፈርቶት ይሆን ነው። እሱ ግን ተቀበለው። መስዋዕትነት እኮ ነው። አንተም ቢብትለውም ንጉስ እኔ ቤት ይግባ ነው። የአቢዳራም ቤት ይላል መጽሐፍ ቅዱስ ባረከው ይላል። ሁልጊዜ መስዋዕትነት የሚከፍሉ ሰዎች መለኮታዊ ጉብኝት ይሆንላቸዋል። ለመለኮታዊ ጉብኝት ለተለየ እግዚአብሔር መገኘትና ስራ በመስዋዕትነት ያንን መንፈስ የሚያስተናግዱ ሰዎች ክብርን ያያሉ። ጌታ እናንተ ቤት ይመጣል። 10 ሰዓት ለመጸለይ የሚያስችል መስዋዕትነት ይከብዳል። ግን when you do that ታቦቱ አንተ ቤት ይሆናል። ቤትን ይባርከዋል፣ ህይወትን ይባርከዋል። መስዋዕትነት የተሞላበት ስጦታ
መስዋዕትነት የተሞላበት ህይወት፣ መስዋዕትነት የተሞላበት ምስጋና መለኮታዊ መገኘት ያመጣል። ጭንቅ ውስጥ ሆነው በመስዋዕትነት ጌታን የሚያመልኩ ሰዎች መለኮታዊ ጉብኝት ያያሉ። እስራት ውስጥ ሆነው ጌታን የሚያመልኩ ሰዎች መለኮታዊ ጉብኝት ያያሉ። በምን አይነት ኮንዲሽን እንዳላችሁ አላቅም። ጌታ ግን እንደዚህ ይላችኋል፣ አመስግኑኝ እገኛለሁ ይላችሁ። በጣም መስዋዕትነት ይጠይቃል። እስር ቤት ውስጥ ገብተ ጌታን ማመስገን it takes courage። መስዋዕትነት ማለት የሚያም አይገባህም፣ ግን you will do it። ሪዛልት ታይበታል። መለኮታዊ መገኘት ይሆናል። የወይኒው መሰረት ተናወጠ ይላል። በመንፈቀ ሌሊት ጌታቸውን ሲያመልኩ መስዋዕትነት የተሞላበት ምስጋና ሁል ጊዜ ክብርን ይዞ ይመጣል። ታውቃላችሁ ጌታ አየ ማለት መጣ ማለት ነው። አንድ ሳንቲም ስትጠል አያት፣ ትዳሯን ሰጠች አላት። የሰማይን አቴንሽን ሳበች። መለኮት ትኩረቱን ወደ እሷ አደረገ። የመለኮት አቴንሽንን ሰዎች የሚያገኙት በመስዋዕትነት በተሞላ መስጠት ውስጥና በመስዋዕትነት በተሞላ ምስጋና ውስጥ። መስዋዕት ካለ ክብር አለ። ካረድክ ክብር ይወርዳል። ደግሞ እሱ አምላክ ነው፣ ሊሰዋለት ይገባል። አምላክ ስለሆነ መስዋዕትነት ይገባል። የሆነ ነገር ሸክም የምታረጉበት ጸጋ ይብዛላችሁ። መለኮታዊ መገኘት ካልሆነ በስተቀር ያቺ መበለት ቤቷ ያለው ዱቄትና ዘይት ያለ ማለቅ ሌላ ምስጢር የለውም። ግን መለኮት በዛ ንግግር ላይ ጣልቃ ገብቷል። ዋይ ሳክሪፊሻል የሆነ ጊፍት ነው ያደረገው። ጌታ ጸጋ ያብዛለን። የሆነ ሰው ቤት መለኮታዊ ጉብኝት ይሁን በጌታ በኢየሱስ። አራተኛ የጾም ጸሎት ህይወት ያስፈልጋል። የጾም ጸሎት ህይወት ያስፈልጋል። የጾም ጸሎት ህይወት ያስፈልጋል። ከነሐሴ 20 እስከ ነሐሴ 30 ድረስ በዚች ቤተክርስቲያን ዛሬ ጾም ጸሎት አውጃለሁ። መለኮታዊ ጉብኝት የሚሆንበት ጾም ጸሎት ይሆንልናል። አሜን። ኤርምያስ 33:3 ላይ ባለው ቃል መሰረት ወደኔ ጩ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። አምስተኛና የመጨረሻ መለኮታዊ ጉብኝትን የሚያዩ ሰዎች አካሄዳቸውን ከእግዚአብሔር ጋር የሚያደርጉ ሰዎች ናቸው። አካሄዳቸውን ከእግዚአብሔር ጋር የሚያደርጉ ሰዎች ናቸው። መለኮታዊ ጉብኝት በማትጠብቁት ሰዓት የመለኮት መገኘት ነው። አካሄዱን ግን ከእግዚአብሔር ጋር ያደረገ ሰው መለኮታዊ ጉብኝት አይደለም የሚያየው። እግዚአብሔር ራሱ ይህን ሰው መጎብኘት አይደለም ያለብኝ ከሱ ጋር መኖር ነው ያለብኝ ብሎ ይወስናል። ዘፍጥረት ምዕራፍ 5 ላይ ሁላችንም የምናውቀው ሄኖክ የተባለ ሰው አለ። መጽሐፍ ቅዱስ ሲናገር አካሄዱን ከእግዚአብሔር ጋር ከዛው አልተገኘም። ዋይ እግዚአብሔር ወስዶታልና። ስለዚህ ሰዎች በህይወታቸው መለኮታዊ ጉብኝት ማየት ከፈለጉ የግዴታ አካሄዳቸውን ከእግዚአብሔር ጋር ማድረግ መቻል አለባቸው። ምሳሌ 5:21 ላይ የሰው መንገድ በእግዚአብሔር ፊት ነውና አካሄዱንም ሁሉ እርሱ ይመለከታልና። ካትወክ ምንም አይጠቅምሽም። የሚጠቅመው አሪፍ አካሄድ ከእግዚአብሔር ጋር ይሻላል። የምትሄደውን አካሄድ ተመልክቶ ጌታ በእኛ ቤት በእኛ ህይወት ላይ ክብሩንና ኃይሉን ይገልጣል። ለአንድ ሰው መለኮታዊ ጸጋ ይብዛለት። አካሄድ ጌታን ለማስደሰት ይሁን ልበሉትና ንገሩት። አካሄድ ማለት way of life ማለት ነው። way of life የህይወት አወጣጥ አገባም ማለት ነው። የህይወት አወጣጥ አገባም ማለት ነው።
አንዳንዴ እንዲጎበኘኝ የምፈልገው ጌታ ሳይሆን እንዲኖረኝ የምፈልገው ሁሌ አብሮኝ የሚሆን ጌታ ኤክስፒሪየንስ ማድረግ የምፈልገው ላይፍ አለኝ እና እሱን ማድረግ የምችለው አካሄድ ከእግዚአብሔር ጋር መሆን ሲችል ነው። ለአንድ ሰው ጸጋ በዛለት፣ ለአንድ ሰው ምህረት በዛለት። in the mighty name of Jesus በእግሮቻችን እንቆማለን። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ሕይወታችን በአጭር ይጠናቀቃል። የዘላለም ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።